መላእክት አይመለኩም፣ ጸሎትም ወደ እነርሱ አይቀርብም። ይሄ በጣም መሰመር አለበት። መላእክት አይመለኩም፣ ጸሎትም ወደ እነርሱ አይቀርም። ቆላስይስ 2:18 እንዲህ ይላል፣ አጉል ትሕትናንና የመላእክትን አምልኮ የሚወድድ ማንም ሰው እንዳያደናቅፋችሁ ተጠንቀቁ። እንደዚህ ያለ ሰው ስላየው ራእይ ከመጠን በላይ ራሱን እየካበ በሥጋዊ አእምሮ በከንቱ ሐሳብ ተሞልቶ ይታበያል። አያችሁ፣ መልአክ አይመለኩም፣ ወደ እነሱም ጸሎት አናደርግም። እንዳልኳችሁ እግዚአብሔር በፈቀደ ጊዜ ግን የሚያሰማራቸው አገልጋዮች ዕብራውያን ላይ እንደሚለው መንፈስ የሆኑ አገልጋዮች ናቸው። ስለዚህ ወደ መልአክ አይጸለይም። ራእይ 19:9 ላይ እንዲህ ይላል፣ 9እና 10 መልአኩም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ቀጥሎም እነዚህ የእግዚአብሔር እውነተኛ ቃሎች ናቸው አለኝ። አሁን ዮሐንስ ይሄንን ላለው መልአክ አንድ ነገር ሊያደርግ ሲሞክር ከመልአኩ የተሰጠውን መልስ እናያለን። እኔም ልሰግድለት በእግሩ ስር ተደፋው። በጣም ይገርማቸዋል። እኔም ልሰግድ ለምን ለየት ያለ ነገር ስላየ የሂውማን አክሽን ነው። እኔም ልሰግድለት በእግሩ ስር ተደፋው። እርሱ ግን ተው፣ ይህን አታድርግ፣ እኔም ካንተና የኢየሱስን ምስክር ከያዙት ወንድሞች ጋር አገልጋይ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። ስለዚህ መልአክ እንኳን መስክሯል። የሚሰገደው ለልዑል እግዚአብሔር ብቻ ነው፣ ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ። ምንም አይነት ስግደት፣ ምንም አይነት ጸሎት በመላእክት በኩል አይደረግም። በእግዚአብሔር ቃል ስናይ ጸሎት የሚጸለየው በክርስቶስ ኢየሱስ ስም ወደ እግዚአብሔር አብ ብቻ ነው፣ ወደ መልአክ አይጸለይም። ይሄ አንዱ በዋነኛነት ልናውቀው የሚገባ ነው። ይሄ ደግሞ ማለት ጨርሶ ስለ መልአክ ዕውቀት እንዲኖረን እግዚአብሔር አይፈልግም ማለት አይደለም። ቅድም እንዳልኳችሁ መጽሐፍ ቅዱስ በሚለው መልኩ ስለ መልአክ ልናውቅ ይገባል። ከዛ ውጭ ግን እግዚአብሔር ያልሰጣቸውን እኛ ወይም ደግሞ የድሮ አባቶች የቤተ ክርስቲያን አባቶች ተብለው የተሰየሙት በመጀመሪያው በ300 ዓመት አካባቢ የነበሩ ብዙ ስለ መልአክ ጽፈዋል። አንዳንዶቹ የነሱን ኢንተርፕሬቴሽን ነው የጻፉት። ስለዚህ እስከ ዛሬ ድረስ በመላእክት ዙሪያ ያንን አስተምሮ ይዘው ወደ መልአክ የሚጸልዩ ወደ መልአክ ስግደት የሚያደርጉ የክርስቲያን አካላቶች አሉ። ስለዚህ ወገኖቼ እግዚአብሔር ከእንዲህ አይነቱ እንድንጠበቅ ይፈልጋል። ወደ መልአክ አይጸልይ። ነገር ግን እግዚአብሔር በፈቀደ ጊዜ የሚያሰማራቸው ደግሞ መሆኑን ባላንስ አድርገን እንድንይዘው እግዚአብሔር ይፈልጋል። ዛሬ ስለ መላእክት አገልግሎት እናያለን። ብዙ ጊዜ በኢቫንጀሊካሉ አካባቢ ስለ መላእክት አይነሳም። ነገር ግን በጣም የሚገርም አይነት አገልግሎት ሲሰጡ እናያለን። ከኛ ሕይወት ጋር እንዴት ነው የሚዛመደው የሚለውን አንዳንድ ነገር ለማየት እንሞክራለን። 7 ነገሮችን አነሳለሁ። በመጀመሪያ አንደኛ የእግዚአብሔር መላእክት ከእግዚአብሔር መልእክትን ወደ ሰው ያመጣሉ። ከእግዚአብሔር መልእክትን ወደ ሰው ያመጣሉ። ሉቃስ 1 ከቁጥር 11 እስከ 19 እንደዚህ ይላል። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው ይላል። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶአልና አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። አሁን ወገኖቼ በጣም የሚያስደንቅ ነገር ይነግረዋል። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምሥራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው ይላል። በጣም የሚገርም ነው ወገኖቼ። ሰው ከሰው ጋር የሚያወራ ይመስላል። ኮምፈርተብል ሆኖ ነው የሚያናግረው። በጣም በሚገርም አይነት ሁኔታ ብዙ ጊዜ ይህን ጥቅስ አሁን የልደት ሰሞን ነው የምናነበው። ዛሬ ከዛ ወጣ ብለን መላእክቶች እግዚአብሔር ሲልካቸው እንዴት አይነት አስደናቂ መልእክት ይዘው እንደሚመጡ ያንንም እንድናስብ ነው። በጣም በሚገርም አይነት ሁኔታ ለምንድን ነው ይሄ መልአክ የመጣው ብዬ ስጠይቅ ምናልባት አንዳንድ መልአኩ የተናገራቸው ነገሮች በሰው ሊነገሩ የማይችሉ ናቸው።
ቀጥታ ሌላ ከሰው ውጪ የሆነ አካል መጥቶ ይሄንን አስደናቂ መልእክት መንገር አለበት። በመንፈስ ቅዱስ እንደሚሞላ የሚወለደው ልጅ ምን አይነት እንደሆነ መለኮታዊ መገለጥ ያለው ሸክም የተሸከመ እግዚአብሔር የላከው ፍጡር ከሰው ውጪ የሆነ ወደ ዘካርያስ መጣ። በጣም ያስገርማል ወገኖች። እግዚአብሔር በዚህም ዘመን የመላእክት አገልግሎት እንዳለ እንድናውቅ ይፈልጋል። ስለዚህ ወገኖቼ መላእክቶች በሚገርም አይነት ሁኔታ የእግዚአብሔር ልዩ መልእክት ይዘው ይመጣሉ። በጣም በሚገርም አይነት ሁኔታ። ሌላ በሚያስደንቅ አይነት ሁኔታ የሐዋርያት ሥራ ምዕራፍ 6 ቁጥር 26 ላይ ምዕራፍ 8 26 እንዲህ ይላል፣ የጌታ መልአክ ፊልጶስን ተነስተህ ወደ ደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው። በጣም የሚገርም ነው። ማን ነው? የጌታ መልአክ ፊልጶስን መጥቶ ያነጋግረዋል። መልእክት ይዘው ይመጣሉ በጣም በሚገርም አይነት ሁኔታ። ስለዚህ ወገኖቼ ሌላውን ዶክትሪን እንደምናውቀው ሁሉ ስለ መላእክትም እንደ እግዚአብሔር ቃል በሆነ መንገድ እንድናውቅ እግዚአብሔር ይፈልጋል። አንዳንድ ነገሮች አንስቼ መጨረሻ ላይ ወደ ምንጸልይበት ርዕስ እንድንሄድ ስለፈለግኩ ነው። በጣም በሚገርም አይነት ሁኔታ ያልተለመደ አይነት መልእክት ይዞ ነው የሚመጡት። አሁን ተመልከቱ። ፊልጶስ ጋር የጌታ መልአክ ፊልጶስን ተነስተ ወደ ደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ መንገድ ሂድ አለው። ከዛ በኋላ ብዙዎቻችን እናውቃለን ያ ኢትዮጵያዊ ጃንደረባን እንደተገናኘው በሚያስደንቅ አይነት አመራር ወገኖቼ ፊልጶስን ሲመራው እንመለከታለን። እንደዚሁም በሌላ በኩል ደግሞ ሌላ አስደናቂ መልእክት ይዞ ሲመጣ እንመለከታለን። የሐዋርያት ሥራ ምዕራፍ 10 ላይ ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው ይላል። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድር ነው አለ። መልአኩም አለው ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። ይሄ በዛ ዘመን ቋንቋ አሕዛብ የሆነ ሰው እግዚአብሔር ጸሎቱን ስለሰማው ሰምሃው የእስራኤልን አምላክ ያመልክ ስለነበረ ወገኖቼ እግዚአብሔር መልአኩን ልኮ ተገናኘ። በዚህም ዘመን ልዑል እግዚአብሔር ከፈለገ እንዲህ አይነት መገናኘትን ሊገናኘን ይችላል። ከዛ ምን ይላል መሰላችሁ? ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። ሰው አይደለም መልአክ ነው የሚነግረው። መልአክ የአንዳንድ ሰው የህይወት የእግዚአብሔርን መልአክ ከሰማይ ወደ ምድር የሚያመጣ እግዚአብሔር የሰዎቹ ህይወት የሰዎቹ መታዘዝ አስደስቶት መላእክቶቹን ያዛቸዋል። መልአክ በራሱ ብድግ ብሎ አይመጣም። በኋላ ላይ ትንሽ እናያለን ስለሱ። ነገር ግን እግዚአብሔር ሲያዛቸው በጣም በሚያስደንቅ አይነት ሁኔታ እኛን ለማገልገል እግዚአብሔር የሚያሰማራቸው ቅዱሳን ሰራዊት ናቸው። ይሄ ቆርኔሌዎስ የሚባል ሰው ወገኖቼ ሰምሃው እግዚአብሔርን አስደስቶታል። እግዚአብሔርን ስላስደሰተው እግዚአብሔር በህልም አይደለም በራእይ አይደለም መልአክ ልኮ ተገናኘ። አንዳንድ ጊዜ እግዚአብሔር በዚህም ዘመን እንዲህ አይነት መገለጥን እንዲህ አይነት የመልአክ አገልግሎትን የሚያገኙ ሰዎች እንዳሉ እናውቃለን። ስለዚህ ወገኖቼ ስለ መልአክ አገልግሎት እንደ እግዚአብሔር ቃል በሆነ መንገድ ልናውቅ ይገባል ብዬ አስባለሁ። አሁንም ወደ ኢዮጴ ሰዎችን ልከህ ተመልከቱ። ጴጥሮስ የሚባለውን ስምዖንን አስመጣ። ሰው አይደለም መልአክ ነው የሚነግረው። ምን ማድረግ እንዳለበት እንደ ሰው ከሰው ጋር እንደሚነጋገር ይነግረዋል። አስመጣ። እርሱ ቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግርሃል። በጣም የሚያስገርም ይሄ ሰውዬ በንጹህ ልብ ነው የሚጸልየው። መልአክ ላክልኝ ምናምን አላለም። አንዳንድ ጊዜ አንዳንድ ሰዎች የማያስፈልግ ጸሎት እንጸልያለን። እግዚአብሔር በግድ መልአክ እንዲልክልን አንለምነው። ነገር ግን በንጹህ አእምሮ ስንከተለው እግዚአብሔር ፈቅዶ የሚያደርገው ያልተለመደ አይነት መገናኘትን በመላእክት በኩል እግዚአብሔር ልጆቹን ይገናኛል ማለት። ስለዚህ ወገኖቼ ቆርኔሌዎስ መልአክ እንደ ሰው ያነጋግረዋል። የተናገረው መልአክ በሄደ ጊዜ ከሎሌዎቹ ሁለቱን ከማይለዩትም ጭፍሮቹ እግዚአብሔርን የሚያመልክ አንዱን ወታደር ጠርቶ ነገሩን ሁሉ ተረከላቸው፣ ወደ ኢዮጴም ላካቸው ይላል። ከዛ በኋላ የሆነውን እናውቃለን። በሚያስገርም አይነት የመልአክ መገለጥ ቆርኔሌዎስ እግዚአብሔር ተገናኙ። ስለዚህ የመላእክትን አገልግሎት ሙሉ በሙሉ ኢግኖር እንድናረገው እግዚአብሔር አይፈልግም። አይኖ የመጣንበት ባክግራውንድ መጽሐፍ ቅዱሳዊ ባልሆነው መንገድ ተለጥጦ ብዙ ነገር ስላለ ኢቫንጀሊካሉ ዙሪያ ብዙ ጊዜ ስለ መልአክ አናነሳም። ነገር ግን እግዚአብሔር የትኛውንም ዶክትሪን የትኛውንም አስተምሮ እንድናውቅ ይፈልጋል። እንዴት? እንደ እግዚአብሔር ቃል በሆነ መንገድ። ስለዚህ በሚያስደንቅ አይነት ሁኔታ የመልአክ አገልግሎትን እናያለን። የሚያስገርማቸው ወገኖቼ ሐዋርያ ምዕራፍ 27 ላይ ደግሞ
ስለ መልአክ እንደዚህ የሚል ቃል እናገኛለን። የእርሱ የምሆንና ደግሞ የማመልከው እግዚአብሔር መልአክ በዚች ሌሊት ባጠገቤ ቆሞ ነበርና፣ እርሱም ተመልከቱ፣ ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል፣ እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና። አስፈላጊ ቦታ ላይ እግዚአብሔር መልአኩን ላከለት። የእርሱ የምሆንና ደግሞ የማገለግለው የእግዚአብሔር መልአክ። አያችሁ፣ እግዚአብሔር እሱ ወዶ ነው የሚያደርገው። አንቺ ቤት ድንገት ሊመጣ ይችላል። አንተ ቤት ድንገት ሊመጣ ይችላል። እኔ ቤት ሊመጣ ይችላል። ለምን? እግዚአብሔር ወዶ ይሄንን ያደርጋል። እኛ እየተነሳሳን ያልሆነ አይነት ጸሎት እየጸለይን ሌላ አይነት ዲሴፕሽን ውስጥ እንድንገባ እግዚአብሔር አይፈልግም። እግዚአብሔር ግን በዚህም ዘመን የመላእክት አገልግሎት እንዳለ እንድናውቅ ይፈልጋል። እግዚአብሔር ወዶ፣ እግዚአብሔር ፈቅዶ፣ እግዚአብሔር ሲያዝ ብቻ የሚሆን ነገር። እንደነዚህ አይነት አስደናቂ አገልግሎቶችን ወደ ሰዎች ይመጡ ነበረ። አሁንም እግዚአብሔር ሲፈልግ ይሄንን ያደርጋል ማለት ነው። ስለዚህ አንደኛ ከእግዚአብሔር መልእክትን ይዘው ይመጣሉ የሚለውን አየን። ሁለተኛ በጣም የሚያስገርመው እነዚህ መልካም ዜና ይዘው የሚመጡ መላእክቶች፣ ሌላው ደግሞ የእግዚአብሔርን ፍርድ ሲያስፈጽሙ ደግሞ እናያለን። የእግዚአብሔርን ፍርድ ሁለተኛ ነገሥት 19:35 ላይ እንዲህ ይላል፣ በዚያችም ሌሊት የእግዚአብሔር መልአክ ወጣ፣ ከአሦራውያንም ሰፈር 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ ይላል። አያችሁ፣ እግዚአብሔር ቁጣውንም ፍርዱንም በመላእክቶቹ አማካኝነት ይፈጽማል ማለት ነው። ስለዚህ መላእክቶች በእንዲህ አይነትም መንገድ ሲሰማሩ እናያለን። ዛሬም እግዚአብሔር በመልአክ የሚሰራው ስራ ሊኖር ይችላል። አንዳንድ ሰዎች የሚመሰክሩት ምስክርነት በጣም ያስገርመኛል፣ በምን አይነት ሁኔታ እግዚአብሔር እንደታደጋቸው። ስለዚህ ወገኖቼ የእግዚአብሔርን ቁጣ ያስፈጽማሉ ማለት ነው። የሐዋርያት ሥራ ምዕራፍ 12 ላይ እንደዚህ የሚል ቃል እናገኛለን። በተቀጠረ ቀንም ሄሮድስ ልብሰ መንግሥቱን ለብሶ በዙፋኑ ተቀመጠ፣ እነርሱንም ተናገራቸው። ሕዝቡም ተመልከቱ፣ የእግዚአብሔር ድምፅ ነው የሰው አይደለም ብለው ጮኹ። ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል። የጌታ መልአክ እንዲህ አይነትን ደግሞ ፍርድ ያስፈጽማሉ ማለት በእግዚአብሔር ትእዛዝ፣ በራሳቸው ተነሳሽነት አይደለም፣ በእግዚአብሔር ትእዛዝ። ስለዚህ እግዚአብሔር አምላክ በዚህም ዘመን በወደደ ጊዜ እንዲህ አይነት ነገር ሊያደርግ ይችላል ማለት። የእግዚአብሔርን ፍርድ ያስፈጽማል ለእግዚአብሔር ክብር ስላልሰጠ። ለእግዚአብሔር ክብር አንዳንድ ጊዜ ምናልባት አንዳንድ የሚከናወኑ ነገሮች የመላእክት ኢንቮልቭመንት ሊኖርባቸው ይችላል። በስድስቱ ቀን ጦርነት ጊዜ እስራኤሎች በተወረሩ ጊዜ በጣም በሚያስደንቅ አይነት ሁኔታ ከሰው ውጭ የሆነ ነገር እንደተከናወነ ብዙዎች ይመሰክራል። ብዙዎች ምናልባት እግዚአብሔር መላእክቱን አሰማርቶ ያንን አድርጎ ይሆን። ስለዚህ ዛሬም መልእክት ያመጣሉ፣ እግዚአብሔር ደግሞ ቅጡ ካላቸው ይቀጣሉ ማለት ነው። ሌላው በጣም ደስ የሚላችሁ ሶስተኛ፣ መላእክት ጌታ ዳግመኛ ሲመጣ ንጉሳቸውን ጌታቸውን አጅበው አብረውት ይመጣሉ። ዳግመኛ ጌታ ሲመጣ የምንናፍቀው ጌታ ያዳነን ጌታ ሲመጣ ማቴዎስ 16 እንደዚህ ይላል ቁጥር 27 የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። አብረውት ይመጣሉ ማለት ነው መላእክቶች። የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና። ከዛስ ይሄ መላእክት አብረውት እንደሚመጡ ሰከንድ ካሚንግ ግን ኮንፈርም የሚያደርግ ከዛ ደግሞ ያን ጊዜ ለሁሉ እንደ ስራው ያስረክበዋል። ለሁሉ ደግሞ እንደሚሰራ እንደ ስራው ያስረክበዋል። ዛሬ ግን ላነሳላችሁ የምፈልገው ጌታ ሲመጣ በታላቅ ክብር አብረውት ይመጣሉ። ሉቃስ 9:26 በእኔና በቃሌ የሚያፍር ሰው ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብር ሲመጣ በእርሱ ያፍርበታል ይላል። በጣም የሚያስፈራም ነው ወገኖች። መልእክቴ እሱ አይደለም፣ ግን በአባቱና በቅዱሳን መላእክቱ ክብርም ሲመጣ አብረው ይመጣሉ መላእክቶች። እንዲህ አይነት አዳኝ በሌላ የሃይማኖት መጽሐፍ መኖሩን እጠራጠራለሁ። ከመላእክቱ ጋር የሚመጣ የናዝሬቱ ኢየሱስ ሰከንድ ካሚንግ የመላእክት መገለጥን ሁሉ ይጨምራል ማለት። እግዚአብሔር የተባረከ ያ እናንተ የገሊላ ሰዎች እንዲህ ያያችሁ ያረገው ሲመለስ የተባለለት ጌታ ይመጣል ከመላእክቶቹ ጋር። ክብር ለእግዚአብሔር ይሁን። ተሰሎንቄ 1 ላይ እንዲህ ይላል ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ
መከራን ለሚያሳያችሁ መከራንም ለምትቀበሉ ከኛ ጋር ዕረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና። ምን ይላል? ጌታ ኢየሱስ ከስልጣኑ መላእክት ጋር ባለስልጣንም ናቸው ማለት ነው። ከእግዚአብሔር በታቸው ነው። ስለዚህ ወገኖቼ እነዚህን ነገሮች እንደ እግዚአብሔር ቃል ማወቁ ይጠቅመናል። መላእክት በዝማሬ እግዚአብሔርን ያመሰግናሉ። መዝሙር 123:20 መላእክት ሌላው በጣም የሚገርማችሁ እቅዱ ሲፈጸም ሲመለከቱ እግዚአብሔርን ያከብራሉ። የእግዚአብሔር ያሰበው ነገር ሲፈጸም እግዚአብሔርን ያከብራሉ መላእክት። ለምሳሌ ተመልከቱ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ቅድም መግቢያ ላይ እንዳልኳችሁ እነዚህን ጥቅሶች ብዙ ጊዜ የምንጠቀምባቸው የልደት አካባቢ ነው። ዛሬ ግን ትንሽ ለየት ባለ መንገድ እንድናየው ፈልጋል። ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። መልአክ ነው እየተናገረ ያለው። የሰማይ መልአክ ነው እየተናገረ ያለው። ስለተወለደው አዳኝ የሚናገረው የሰማይ መልአክ ነው። ሰሚው ሰው ነው። እግዚአብሔር አማኑኤል ሰው ሆኖ በተወለደ ቀን የሚያስደንቅ አይነት ኢንካውንተር በሰውና በእግዚአብሔር መካከል እግዚአብሔር ወልድ ሰው ሲሆን መላእክቶች ሲናገሩ ደህንነትን የሚገባው የአዳም ዘር ሲሰማ እንዴት አይነት መስተጋብር ነው የተካሄደው! በጣም የሚገርም እግዚአብሔር ሰው የሆነበት ምሽት፣ መላእክቶች ያበሰሩበት ምሽት፣ ለሱ ሲል የተወለደውን የአዳም ዘር ደግሞ መልእክት ሰሚ ሆኖ የተገናኙበት ምሽት። ክብር ለእግዚአብሔር። ከዛ ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ ይላል። የሰማይ ሰራዊት ከመልአኩ ጋር ነበሩ። የትኛውም መጽሐፍ ቢመረመር በልደቱ ቀን እንዲህ አይነት ነገር የተጻፈለት ሰው ያለ አይመስለኝም ከጌታ ኢየሱስ ክርስቶስ በቀር። በጣም የሚያስገርም። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም ያመሰግኑ ነበር። አሁን ለዛሬ የፈለግኩት ይሄ አሁን ቁጥር 14 ላይ ያለውን ነው ወገኖቼ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ ይላል። አያችሁ፣ የእግዚአብሔር ሐሳብ እግዚአብሔር ያሰበው ነገር ሲፈጸም መላእክት ደስ ይላቸዋል። ለየት ያለ ነገር ነው ያደረጉት። አሁን ምንድነው ያሉት? ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ። ምክንያቱስ በእግዚአብሔር ሐሳብ ውስጥ የነበረ ነገር ተፈጸመ። ስለዚህ እኛም አብረን ሪጆይስ እናደርጋለን፣ እኛም አብረን እንመሰክራለን ብለው የእግዚአብሔርን ሐሳብ ሲፈጸም ደስታቸውን ገለጡ። ይሄ ሰውን ብቻ አይደለም፣ የመላእክት ሰማይን ሁሉ ያስደሰተ የልደት ቀን። ምክንያቱም እግዚአብሔር አምላክ ያሰበው ተፈጸመ። አበሰረ፣ መልአክ መጡ፣ አዳኙ ተወልዷል። ክብር ለእግዚአብሔር ይሁን። ከምስራቅ ከምዕራብ የትም ቢፈለግ የጥንት መጽሐፍ ቢመረመር እንዲህ አይነት ተዋረዱን የጠበቀ የልደት ቀን የተነገረለት ማንም የለም። ኢየሱስ ጌታ ነው። ለዚህ ነው ኢየሱስ ጌታ ነው። በቀደም አንድ ወንድሜ ሲያገለግል በጣም የሚያስገርም ነገር ሲናገር ሰማሁት። አዲስ ኪዳንን ጭመቅልኝ ካላችሁኝ አዲስ ኪዳን ኢየሱስ ጌታ ነው ማለት ነው አለ። እውነት ነው። ምክንያቱም መላእክቶችን ሁሉ ያዘመረ። ክብር ለእግዚአብሔር። ስለዚህ መላእክት የእግዚአብሔር ሐሳብ ሲፈጸም ደስ ይላቸዋል። ከዛ ያንን ደስታቸውን ገልጸው ቁጥር 15 መላእክትም ከነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞች እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉ። የሚያስገርም ደስታቸውን የእግዚአብሔር ሐሳብ ለመፈጸሙ ደስታቸውን ገልጸው ወደ ሰማይ ሄዱ፣ ወደ መኖሪያቸው ሄዱ። ስለዚህ ወገኖቼ በመልአክ አገልግሎት እነዚህን እናያለን። ሌላ ሉቃስ 15:10 እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። እኔ ዳንኩ ቀን ፓርቲ ሆኗል ማለት ነው በመላእክት ዓለም። አንተ የዳንክ ቀን ሳልቬሽናችን የሰማይ መላእክትን ሁሉ የሚያስደስት ነው ማለት ነው። በክርስቶስ ኢየሱስ አምኖ አያችሁ እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። ይሄ የእግዚአብሔር ሐሳብ ሲፈጸም መላእክቶች አብረው ደስ ይላቸዋል። ክብር ለእግዚአብሔር። የተጠራንበት ሕይወት የሰው ቋንቋ የማይገልጠው ከመጽሐፍ ቅዱስ ውጪ ሌላ ነገር በትክክል የማይተርከው የኛን በምድር የምንኖረውን በሰማይ የሚኖሩትን መልአክ ከሰማያት ሰማይ በላይ የሚኖረውን እግዚአብሔርን አገናኝቶ የሚገልጥ
እንደ ክርስትና ቢብሊካል ክርስትናን የመሰለ ነገር የለም። ክብር ለእግዚአብሔር። እንዴት ደስ ይላል! ስንድን ለካ በፈረንጆቹ አባባል ፓርቲ ነው በቃ የሚሆን፣ ደስ ይላቸዋል። ክብር ለእግዚአብሔር። በእግዚአብሔር መላእክት ፊት ደስታ ይሆናል፣ ደስ ይላቸዋል። አንድ ሰው መስክረን ወደ ጌታ ሲመጣ ለካ መላእክቶችም ደስ ይላቸዋል። ስለዚህ የእግዚአብሔር ሐሳብ ሲፈጸም በዚህ አይነት መንገድ ራሳቸውን ይገልጻሉ። ታዲያ ስድስተኛ እነዚህን ሁሉ የሚያደርጉት መላእክቶች በጣም ልናውቀው የሚገባው መላእክት አይመለኩም፣ ጸሎትም ወደ እነርሱ አይቀርብም። ይሄ በጣም መሰመር አለበት። መላእክት አይመለኩም፣ ጸሎትም ወደ እነርሱ አይቀርም። ቆላስይስ 2:18 እንዲህ ይላል፣ አጉል ትሕትናንና የመላእክትን አምልኮ የሚወድድ ማንም ሰው እንዳያደናቅፋችሁ ተጠንቀቁ። እንደዚህ ያለ ሰው ስላየው ራእይ ከመጠን በላይ ራሱን እየካበ በሥጋዊ አእምሮ በከንቱ ሐሳብ ተሞልቶ ይታበያል። አያችሁ፣ መልአክ አይመለኩም፣ ወደ እነሱም ጸሎት አናደርግም። እንዳልኳችሁ እግዚአብሔር በፈቀደ ጊዜ ግን የሚያሰማራቸው አገልጋዮች ዕብራውያን ላይ እንደሚለው መንፈስ የሆኑ አገልጋዮች ናቸው። ስለዚህ ወደ መልአክ አይጸለይም። ራእይ 19:9 ላይ እንዲህ ይላል፣ 9እና 10 መልአኩም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ቀጥሎም እነዚህ የእግዚአብሔር እውነተኛ ቃሎች ናቸው አለኝ። አሁን ዮሐንስ ይሄንን ላለው መልአክ አንድ ነገር ሊያደርግ ሲሞክር ከመልአኩ የተሰጠውን መልስ እናያለን። እኔም ልሰግድለት በእግሩ ስር ተደፋው። በጣም ይገርማቸዋል። እኔም ለምን ለየት ያለ ነገር ስላየ የሂውማን አክሽን ነው። እኔም ልሰግድለት በእግሩ ስር ተደፋው። እርሱ ግን ተው፣ ይህን አታድርግ፣ እኔም ከአንተና የኢየሱስን ምስክር ከያዙት ወንድሞች ጋር አገልጋይ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። ስለዚህ መልአክ እንኳን መስክሯል። የሚሰገደው ለልዑል እግዚአብሔር ብቻ ነው፣ ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ። ምንም አይነት ስግደት፣ ምንም አይነት ጸሎት በመላእክት በኩል አይደረግም። ዛሬ በጌታ ሆኜ በጣም ይገርመኛል። ድሮ ልጅ ሆኜ ስለትሳል ነበር ለመላእክቶች። ለካ መጽሐፍ ቅዱስ ሳይሆን የመጣሁበት ባክግራውንዴ የነገረኝን ነበር ሳረግ የነበረው። በእግዚአብሔር ቃል ስናይ ጸሎት የሚጸለየው በክርስቶስ ኢየሱስ ስም ወደ እግዚአብሔር አብ ብቻ ነው። ወደ መልአክ አይጸለይም። ይሄ አንዱ በዋነኛነት ልናውቀው የሚገባ ነው። ይሄ ደግሞ ማለት ጨርሶ ስለ መልአክ ዕውቀት እንዲኖረን እግዚአብሔር አይፈልግም ማለት አይደለም። ቅድም እንዳልኳቸው መጽሐፍ ቅዱስ በሚለው መልኩ ስለ መልአክ ልናውቅ ይገባል። ከዛ ውጭ ግን እግዚአብሔር ያልሰጣቸውን እኛ ወይም ደግሞ የድሮ አባቶች የቤተ ክርስቲያን አባቶች ተብለው የተሰየሙት በመጀመሪያው በ300 ዓመት አካባቢ የነበሩ ብዙ ስለ መልአክ ጽፈዋል። አንዳንዶቹ የነሱን ኢንተርፕሬቴሽን ነው የጻፉት። ስለዚህ እስከ ዛሬ ድረስ በመላእክት ዙሪያ ያንን አስተምሮ ይዘው ወደ መልአክ የሚጸልዩ ወደ መልአክ ስግደት የሚያደርጉ የክርስቲያን አካላቶች አሉ። ስለዚህ ወገኖቼ እግዚአብሔር ከእንዲህ አይነቱ እንድንጠበቅ ይፈልጋል። ወደ መልአክ አይጸለይ። ነገር ግን እግዚአብሔር በፈቀደ ጊዜ የሚያሰማራቸው ደግሞ መሆኑን ባላንስ አድርገን እንድንይዘው እግዚአብሔር ይፈልጋል። እንግዲህ ይሄ የመላእክት አገልግሎት፣ የመላእክት ማንነት ባለፉት ኦልሞስት 2000 ዓመት ከዛም በፊት የአይሁድን አምልኮ አምላክ የተቀበሉ ብዙ ሲነጋገሩበት የኖረ የቆየ አስተምሮ ነው፣ ዶክትሪን ነው። ዛሬ ይሄንን ጥልቅ ነገር በዚህ ትንሽ ጊዜ ለመናገር አይደለም የፈለግኩት። አሁንም ማነሳው መግቢያዬ ላይ የተናገርኩትን ሰባተኛውን ነገር እሱን ለማንሳት ፈልጌ ነው ትኩረት እንድንሰጠው። ሰባተኛ መላእክት በሰማያዊ ስፍራ ካሉ መንፈሳዊ አለቆች ጋር ውጊያ ያደርጋሉ። ይሄ ነው የዛሬው ዋነኛ መልእክቴ። ዳንኤል 10:13 የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ፣ እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ፣ እኔም ከፋርስ ነገስታት ጋር በዚያ ተውሁት። የሚገርማችሁ አንደኛ የፋርስ መንግስት አለቃ ግን ይልና ብቻውን አለቃ ይለዋል እዚህ ጋር። ከዛ ደግሞ እዚሁ ቁጥር ላይ እኔም ከፋርስ ነገስታት ጋር በዚያ ተውሁት። ይሄ አለቃ የተባለው ማን ነው? ነገስታት የተባሉት እነማን ናቸው? ስለዚህ ዛሬ በዚህ ሰሞን የምንጸልይበትን ርዕስ ለምን እንደወሰድን ከእናንተ ጋር በገባችኝ መጠን ሼር ለማድረግ እፈልጋለሁ። እዚሁ ዳንኤል 10 ላይ 20 ቁጥር ላይ እንዲህ የሚል ቃል እናገኛለን። እርሱም እንዲህ አለኝ፣ ለምን ወደ አንተ እንደመጣው ታውቃለህ? የፋርስን አለቃ ለመውጋት በቶሎ እመለሳለሁ። እኔም ሲሄድ የግሪክ አለቃ ይመጣል። አስቀድሜ ግን በእውነት መጽሐፍ ውስጥ የተጻፈውን እነግርሃለሁ። ከነዚህ አለቆች ጋር ለመዋጋት ከአለቃችሁ ከሚካኤል በቀር የሚረዳኝ የለም። በጣም የሚገርም ምንድን ነው እየነገረው ያለ ዳንኤል? አያምሹር በእንዲህ አይነት መንገድ በሰማይ ላይ ሰራዊት የኔን ጸሎት ይከለክላል ብሎ
ኤክስፔክት ያደረገ አይመስለኝም። በሚያውቀው በእምነቱ በኩል እንደ አባቶቹ እየጸለየ ነው ያለው ይሄ ሰውዬ። ነገር ግን ሰምቶት የማያውቀው ነገር በመልአክ አማካኝነት ተነገረው። የመጀመሪያው ምዕራፍ 10ን ስታነቡት ቁጥር 1 እንዲህ ነው የሚለው፣ በፋርስ ንጉሥ በቂሮስ በ3ኛው ዓመት ብልጣሶር ለተባለው ለዳንኤል ነገር ተገለጠለት። አያችሁ፣ እዚህ ጋር ሰው አለ። ማን የሚባል ብልጣሶር። በፋርስ ንጉሥ በቂሮስ በ3ኛው ዓመት ብልጣሶር ለተባለው ለዳንኤል ተገለጠለት። ቂሮስ የሚባል ፊዚክ ሰው የሆነ ንጉሥ አለ በምድር ላይ ሆኖ የሚገዛ። አንድ ቁጥር እሱን ያሳየናል። 13 ቁጥር ጋር ግን ስትሄዱ ነገሩ ዳንኤል የሚያውቀው ይሄንን ሰውዬ ነው። ቂሮስ የሚባለውን ሰውዬ ነው የሚያውቀው ዳንኤል። ነገር ግን የሰማይ መልአክ አንድ ነገር ሲነግረው እናያለን። ቂሮስን ይጠቅስና ከዛ በኋላስ ምንድን ነው? የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። አያም ሹር ስለ ቂሮስ አይደለም እዚህ ጋር የሚናገረው። ሚካኤል ከቂሮስ ጋር እየተዋጋ አይደለም፣ እሄዳለሁም እያለው ነው። ስለዚህ በምድር ላይ የሚገዙ ነገስታት እንዳሉ ሁሉ በሰማያዊው ስፍራ ሆነው የሚገዙ አለቆች አሉ ማለት ነው። ይሄ የፋርስ አለቃ ተብሎ የተጠቀሰው በቁጥር 13 ላይ ስለ መንፈሳዊው አለቃ ነው የሚናገረው። በቁጥር 1 ላይ ስለ ሰውየው ነው የሚናገረው። ስለዚህ ወገኖቼ እግዚአብሔር አምላክ ለዳንኤል አንድ ነገር ነገረው። ያንተን ጸሎት እንዳይመለስ ያደረገው በፋርስ ሌላ አለቃ አለ፣ ሌላ ገዢ አለ ብሎ መንፈሳዊ ውጊያ እንዳለ፣ በመንፈስ ላይ ሰራዊት ሆነው የሚዋጉ ጻድቃንን የሚዋጉ ወደ እግዚአብሔር የሚለምኑትን የሚዋጉ መንፈሳዊ አካላት እንዳሉ እግዚአብሔር አዲስ መረዳት ሲሰጠው እንዳያለ። ስለዚህ ወገኖቼ እግዚአብሔር አምላክ ስለ መንፈሳዊው ዓለም፣ ስለ ጨለማው ዓለም፣ ስለ ክፉ ቅድም እንዳልኳችሁ ስለ ቅዱሳን መላእክት ልናውቅ እንደሚገባው ስለ እርኩሳኑም ስለ ወደቁትም እንድናውቅ እግዚአብሔር ይፈልጋል። ስናውቅ እንዴት እንደምንዋጋቸው እናውቃለን። ኢግኖር እንድናረገው አይፈልግም። ወይም ደግሞ ኤክስትሪም ሄደን ስለ እነሱ ብቻ እያሰብን በዛ ውስጥም እንድንዋጥ እግዚአብሔር አይፈልግም። መጽሐፍ ቅዱስ ሚዛኑን የጠበቀ። አንዳንድ ሰዎች አሁን አጋንንት ተሸንፏል ምናምን የሚለው አሉ። እንደ እምነታችን ነው። የስ ተሸንፏል። ነገር ግን ጨርሶ ስላልወደቀ ነው ኤፌሶን ላይ ስለ መንፈሳዊ ውጊያ ጳውሎስ ይጻፈልን። ስለዚህ ወገኖቼ በዚህ ዘመን ለምንኖር ለግላችን፣ ለቤተሰባችን፣ በሀገር አካባቢ ለሚሰራው አንዳንድ ስራ እንደነ ዳንኤል ዘመን መንፈሳዊ አለቃ ዛሬ የለም ወይ ብለን እንድንጠይቅ እግዚአብሔር ይፈልጋል ብዬ ነው ያምናለሁ። በግል መንፈሳዊ አለቃ በዳንኤል ዘመን ከነበረ፣ ፋርስ ላይ ከነበረ፣ እኔ ሲሄድ የግሪክ ይመጣል ካለ የግሪክ ከነበረ ዛሬም እንደነዚህ አይነት መናፍስቶች ለየኔሽኑ ሊመደቡ ይችላሉ ማለት ነው። አንዳንዱ በገሃድ ዓለም የሚገለጠው ችግር ከነሱ ሐሳብ የመጣ ምንጭ ሊሆን ስለሚችል እንዴት አድርገን ነው እነዚህን አለቆች የምንዋጋቸው የሚለውን ነገር እንድናስብ ስለምፈልግ ነው። ራእይ 12 ላይ በጣም በሚገርማቸው አይነት ሁኔታ ስለ መንፈሳዊ ውጊያ በመንፈስ ዓለም በሰማያዊው ዓለም ይነግረናል። በሰማይም ጦርነት ሆነ፣ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ። ዘንዶና መላእክቱ መልሰው ተዋጓቸው። ታላቁ ዘንዶ ተመልከቱ። አሁን ታላቁ ዘንዶ የጥንቱ እባብ ተጣለ። እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው ነው። እርሱ ወደ ምድር ተጣለ። አሁን እርሱ ስለ አንድ ነበር አሁን የሚያወራው ስለ አንድ ነበር። ከዛስ መላእክቱም ከእርሱ ጋር ተጣሉ። ዲያብሎስ አለ፣ ከሱ ጋር የወደቁ መላእክት አሉ። ስለዚህ እግዚአብሔር ቃል ይሄንን ይጠቁመናል። በዳንኤል ዘመን የፋርስ አለቃ ከነበረ ዛሬ ጥያቄ አለኝ። እግዚአብሔር ስለ ኢትዮጵያ የሚዋጉ ዋነኛ ቅዱሳን አለቃ መላእክቱን እንድልክ ብንጠይቅ መነሻ አይሆንም ወይ? እኔ መነሻ ይሆናል ብዬ አምናለሁ። ለዳንኤል እግዚአብሔር መልአኩን ልኮ ከተዋጋለት ለኔና ለናንተም እግዚአብሔር መልአክን የሚልክበት አይነት ሲዝኖች ሊኖሩ ይችላሉ ማለት ነው። አንዳንድ ጊዜ ኦፍኮርስ በአዲስ ኪዳን በምድር የምታስሩት በሰማይ የታሰረ መብት ተሰጥቶናል፣ እባብና ጊንጦን። የሚገርማችሁ ግን እነዚህ አለቆች በእኛ ጸሎት ብቻ ላይታሰሩ ስለሚችሉ የእግዚአብሔር ቅዱሳን መላእክቶች እርዳታ ያስፈልጋል። የእግዚአብሔር ቅዱሳን መላእክት ለዳንኤል መጥቶ የረዳው ሚካኤል በዚህ ዘመን ላለው አንዳንድ ችግራችን ጌታ እግዚአብሔር ሆይ ዳንኤልን እንደረዳ እርዳን። ለምሳሌ በየጊዜው ጦርነት ውስጥ የምንገባው ምናልባት ኢትዮጵያ ውስጥ ጦርነት እንዲካሄድ በመናፍስት ዓለም የተመደበ አለቃ ይኖር ይሆን? ጦርነት እንዲካሄድ
ሰዎች በፍቅር እንዳይኖሩ፣ ሰዎች በሰላም እንዳይኖሩ በየጊዜው የሚያገረሽ። በቅርብ ጊዜ መጽሐፍ የጻፉ ሰው ያሉ ሌተናር ጄኔራል ዮሐንስ አዙሪት የሚል መጽሐፍ። አዙሪት ውስጥ የኢትዮጵያን ሕዝብ በጦርነት አዙሪት ውስጥ የሚከተው መሪዎች ሁሌ ሶሉሽን የሚመስላቸው ጦርነት ብቻ፣ ሁል ጊዜ የማሸነፊያ መንገድ የሚመስላቸው ጦርነት ብቻ እንደሆነ እንዲያስቡ የሚያደርግ ከሰው ውጪ የሆነ አለቃ ለዘመናት የተመደበ ይኖር ይሆን? ይሄንን ለእናንተ ተወዋለሁ። እኔ ግን አለ ብዬ ስለማምን በገባኝ መንገድ መጽሐፍ ቅዱስ በሚለው መንገድ ወደ እግዚአብሔር ጸልያለሁ። ለዚህ ነው ይሄንን 21 ቀን ከአለቃው ጋር በተገናኘ እንድንጸልይ በገባችን መጠን ልንነግራችሁ የምንደፍረው። ነገሩን ሰዋዊ ብቻ እናድርገው። እኔ እንግዲህ ተወልጄ ካደርኩ በጣም ብዙ ዓመት ሆኖኛል። ከእግዚአብሔር ምሕረት የተነሳ አንድም ቀን ከጦርነት ውጪ እቺ ሀገር ወታደር እርስ በርስ ኦፍኮርስ ስያሜ ያለው ገሌና ገሌ ምናምን፣ ነገር ግን አማኝ የሆንን የዳንን ሰዎች ይሄ ጉዳይ መንፈሳዊ ጉዳይ ቢሆንስ ብለን እንድንጠይቅ እግዚአብሔር ይፈልጋል ብዬ አምናለሁ። መንፈሳዊ ነገር ቢኖረውስ? በጌታ ያልሆኑ ሰዎች ይሄ አይገባቸውም። ስለዚህ እኔና እናንተ የዳን ነው ይሄ ነገር ምንድነው እንደሚያገረሸው? ከመሬት ተነስቶ የሚያጣላን ደም የሚያፋስስ በየጊዜው እየመጣ ምንድነው? ይህ የሚበቃ መሬት እያለን የሚበቃ ውሃ እያለን ሁል ጊዜ ለዘመናት የመጀመሪያው ምርጫ ጦርነት እንዲሆን ያደረገ በካልቸራችን ውስጥ በቃ መግደል፣ መጋደል የዝነኝነት የታዋቂነት ዋና መገለጫ ሆኖ ሲወርድ ሲወራረድ እየመጣ ያለው መንፈሳዊ ነገር ከኋላው ቢኖርስ? የዳንን ሰዎች እዚህ ድረስ ሄደን መጠየቅ አለብን ብዬ አምናለሁ። እዚህ ድረስ ሄደን መጠየቅ አለብን። በዳንኤል ዘመን የፋርስ አለቃ የግሪክ አለቃ የሚባል ካለ በዚህም ዘመን የኢትዮጵያ አለቃ ሊኖር ይችላል። ታዲያ ይሄንን የኢትዮጵያ አለቃ ካለ የሚጥለው የኔና የናንተ ጸሎትና የእግዚአብሔር የመላእክቶች እገዛል። ስለዚህ ዳንኤልን ሳይጸልይ እግዚአብሔር ላከለት። እኛ ደግሞ ከዳንኤል ተነስተን እግዚአብሔር ሆይ ለዳንኤል ሚካኤል መጥቶ አገዘው። እንደነዚህ አይነት መናፍስቶች በምድራችን ላይ አለቃ የሆኑ ካሉ ጌታ እግዚአብሔር ሆይ አስረው ከመንገድ የሚያወጧቸው ሐሳባቸው እንዳይፈጸም ከነሱ ጋር ተዋክተው ዞር የሚያረጉ ቅዱሳን መላእክትን ላከልን ብንል መጽሐፍ ቅዱስ የሚደግፈን ይመስላል። ምክንያቱም መዝሙር 91 ላይ እግዚአብሔር እግራችን እንዳይሰነካከል መላእክቶች እንደሚረዱን ይናገራል። ጌታ ኢየሱስ ክርስቶስ ማቴዎስ 4:10 ላይ በጣም በሚያስደንቅ ሁኔታ በሌላ መንገድ መላእክቶች ደግሞ ተገልጠው እናያለን። ከጌታ ሕይወት ጋር ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለው። በጣም በሚገርም አይነት ሁኔታ ከፈተነው በኋላ የመጨረሻውን እዚህ ጋር ነው ጌታ የተናገረው። ከዛ 11 ላይ ምን ይላል? ያን ጊዜ ዲያብሎስ ተወው፣ እነሆ መላእክት ቀርበው ያገለግሉት ነበር ይላል። ዲያብሎስ ተወው። ጌታ እንዲህ ተብሎ ተጽፏል እያለ ነው። ኦፍ ኮርስ እንዲህ ተብሎ ተጽፏል። ስለ አጋንንት መሸነፍ እንዲህ ተብሎ ተጽፏል እያለ ግን እዚህ ጋር መላእክት ቀርበው ያገለግሉት ነበር። አንዳንድ ጊዜ በጣም አስጨናቂ በሚሆን ጊዜ ይሆን እግዚአብሔር እንዲህ አይነትን የመላእክት አገልግሎት የሚያዘው አላቅም። እንደ ምሳሌ ግን ላነሳቸው እሞክራለሁ። ስለዚህ ምንድን ነው የኢትዮጵያ አለቃ የሚባል ካለ በመናፍስቱ ዓለም እኔና እናንተ ነን እንደ እግዚአብሔር ቃል በመጸለይ የእግዚአብሔር የሆነው ነገር እንዲያሸንፍ የምናደርገው። ምክንያቱም ሰይጣን ከመጀመሪያው ነፍሰ ገዳይ ነው አለ ጌታ። ውሸታም ነው አለ። የውሸት አባት ነው አለ። ስለዚህ ነፍሰ ገዳይነት ምንጩ ከሰይጣን ከሆነ የሚከናወደው ደግሞ ሰው በሆነው ፍጡር ላይ ከሆነ ይሄንን ነፍሰ ገዳይነት ደግሞ የሚያስቆመው ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ያለው ጌታ ስለሆነ ስልጣን በሰማይና በምድር ተሰጣችሁ እባብና ጊንጡን ትጫሙት ዘንድ። መቼስ በየጫካው እየሄድን እባብ እየፈለግን አይደለም፣ ዘንዶ ተብሎ የተገለጠው እነሱን እንድንጫማ መብት ስለተሰጠን ወገኖቼ እንድንነቃ ያስፈልጋል። አጋንንትን ማስወጣት አንድ ነገር ነው። በመንፈስ ዓለም ደግሞ በሰማያዊ ዓለም ሆነው የሚሰሩትን ተዋክቶ ማሸነፍ፣ ቴሪቶሪውን ክልሉን ማስለቀቅ ደግሞ ሌላ ነገር። በሰዎች ውስጥ ያደሩትን አጋንንት ማስወጣት አንድ ነገር ነው። በሰው ውስጥ ሐሳብ የሚያስገቡትንም ሐሳባቸውን ከንቱ ማድረግ ደግሞ ማፍረስ ደግሞ ሌላ ነገር ነው። አለቆች፣ ስልጣናት፣ ገዢዎች፣ ኃይላቶች ተብለው ተዘርዝረዋል።
ልክ እንደ ሚሊተሪው ዓለም። ስለዚህ ወገኖቼ ጥያቄ አለኝ። የኢትዮጵያ አለቃ፣ መንፈሳዊ አለቃ ለክፉ የሚያነሳሳ አለ ወይ ብላችሁ እንድትጠይቁ በታላቅ አክብሮት ተጠይቃችኋል። ከመንፈስ ዓለም የሆነውን በመንፈሳዊ በእግዚአብሔር ቃል ነው የምናሸንፍ። ለዚህ ነው እንጸልይ የምንላችሁ። አንዳንድ ሐሳብ ሆነው ወደ ሰዎች መጥተው ከዛ በኋላ የሚተገበሩት ወደ በተግባር የሚገለጡት ነገሮች ምንጫቸው አጋንንታዊ ሰይጣናዊ ከሆነ ውጤቱም ሰይጣናዊና አጋንንታዊ ነው። ከእግዚአብሔር የሆነው ሰላም የሆነው ፍቅር የሆነው ውጤቱ ፍቅርና ሰላም እንደሚሆን ሁሉ ከአጋንንትም የሆነው እንደዛ ነው ማለት ነው። ስለዚህ ዋይ ኦን እርስ ሁል ጊዜ የሰዎች ምርጫ ጦርነት የሚሆነው ይሄ ነገር ምንድን ነው? ይሄ ነገር መንፈሳዊ ይዘት የለውም ወይ ብለን መጠየቅ አለብን። አንድ የድሮ የኢትዮጵያ ንጉሥ በሳቸው ጊዜ ጦርነት ጠፋ አሉ። ጦርነት አልነበረም። ከዛ የራሳቸውን ሰራዊት ሰብስበው ወደ 900 ሺህ የሚሆን ወታደር ነበራቸው ይባላል። የራሳቸውን ሰራዊት ሰብስበው ጦርነት ስለሌለ እኛው ራሳችን ለሁለት እንከፈልና ጦርነት እናርግ፣ ዝም ብለን ተቀምጠን ቦካን አሉ። ይህንን ተጽፎ ነው ያነበብኩት። በሌላ ቨርዥን አውቀው ነበር። ተመልከቱ። ሂ ዋዝ አ ኪንግ። ጦር አውርድ ብለው ግንብ የሚወጉ የነበሩ እንደነበሩ እንደ ጀብዱ ተጽፎላቸዋል። ግን ዛሬ ሲቪላይዝድ በሆነ ማይንድ ስታስቡት ይሄ ዲስከሬጅ ነው መደረግ ያለበት። መሪ ሰላምን ነው መፈለግ ያለበት፣ ፍቅርን ነው መፈለግ ያለበት፣ አንድነትን ነው መፈለግ ያለበት። ስለዚህ ሰዎች እንዲህ አይነት ነገር ካሰቡ ይሄ የሰውየው ሐሳብ ብቻ ነው ወይ ብለን መጠየቃለን። ምክንያቱም መጽሐፍ ቅዱስ አይደለም ሌላ ሰው ላይ ጴጥሮስ ላይ ሐሳብ አስገባበት ይላል። ይሁዳ ሐሳብ ገባበት እኮ ነው የሚለው። ስለዚህ ዛሬ በትልቅ ፖዚሽን ላይ ባሉ ሰዎች ላይ የሰይጣን ሐሳብ ይገባል ማለት ነው። የሰይጣን ሐሳብ መገለጫው አክሽኑ ነው። ያለምንም በቂ ምክንያት እንዲሁ ጦርነት የሚያስናፍቅ ከሆነ መጠንቀቅ አለብን። ስለዚህ ነው እኔና እናንተ አስቀድመን እግዚአብሔር ሆይ ይሄ እንዳይሆን፣ ከዚህ ይልቅ አለቆቻችን እንደዚህ በፋርስ ንጉሥ በቂሮስ ተብለው በየዘመኖቱ የሚነግሱ ይልቁኑ መልካሙን ነገር የሚያስቡ የእግዚአብሔርን ሐሳብ የሚሰሙ ሰዎች እንዲያረጋቸው ነው መጸለይ ያለብን። የእግዚአብሔርን ሐሳብ ሰላም የሆነውን ፍቅር የሆነውን አንድነት የሆነውን ነገር እንዲያስቡ እንጸልይላቸው። የምመኘው ነገር የምናፍቀው ነገር የአፍሪካ መሪዎች የአንድነት ምስጢር እንዲገባቸው። ውበት አለው፣ ጉልበት አለው፣ ብርታት አለው አንድነት። ብዙ ዘመኔን የኖርኩት ዩሮፕ ነው። ኢትዮጵያ ካደግኩት ከኖርኩበት በላይ የአውሮፓ ሕዝብ ከጦርነት ያረፈው የአውሮፓን ህብረት መስርተው እንዴት አድርገን ሪሶርሳችንን ሼር እናድርግ። ፈረንሳይ ለእንግሊዝ ጠላት ሳይሆን ወዳጅ መሆን ይችላል። ቤልጅየም ለሆላንድ ጠላት ሳይሆን ወዳጅ መሆን ይችላል። ስዊድን ለዴንማርክ ወዳጅ መሆን ይችላል። እንዲህ አይነት እሳቤ ካመጡ በኋላ ነው። እንደኛው ነበሩ ድሮ በውሃ አሳ ይጣላሉ። በኋላ ግን አንድ ጄኔሬሽን ተነሳና አይ ቲንክ እስከ ዛሬ ድረስ የሄድንበት ትክክል አይደለም። ለካ ማንንም አንበርክኮ ቋሚ ጌታ መሆን ስለማይቻል የሚያዋጣው ሶቨሬኒታችን እንደተጠበቀ ሪሶርሱን ሼር እናድርግ የሚል ሐሳብ አመጡ። አይውሽ ይሄ ቶሎ እየፈጠነ ቢሄድ ሩዋንዳ ከቡሩንዲ ከምን በቃ መጣላት ነው። ቁጭ ብላችሁ ስታስቡት ምንድነው የሚያጣለው? ሪሶርስን። ለካ የራሱ መንገድ አለው። ከሰልፊሽነት ከተወጣ፣ ከአሮጋንስ ከተወጣ፣ እኔ በጉልበቴ ካልገዛው ከሚለው ከተወጣ፣ ከኢንሴኩሪቲ ከተወጣ ሪሶርሱ ይበቃል። ስለዚህ አውሮፓ ያንን ሰብረው አምሹር አሁን ከሰከንድ ወርልድ ወር በኋላ በተለይ ምዕራብ አውሮፓ እና ሰሜኑ አውሮፓ ሞሮለስ ፊዚካሊ የሆነ ወር የለም። ፓርላማቸው ውስጥ ምናምን ይነጋገራሉ፣ ጠንካራ ንግግር ይነጋገራሉ። ይሄንን እግዚአብሔር ማስተዋል እንዲሰጥ ታዲያ እንዴት ነው የምንጀምረው? ይሄ ማስተዋል እንዳይመጣ በመናፍስት ዓለም የሚሰራውን ስራውን በማፍረስ የመናፍስቱን ዓለም ሰዎች ሁል ጊዜ ጥሩ ነገር እንዳያስቡ የሚያደርግ ያን ጊዜ ያ መንፈስ ሲመታ የሰዎች አይምሮ ወደ እግዚአብሔር በጎነት ወይም ደግሞ ካርናል በሆነው ነገር ግን ካርናላዊውን ሰላማዊ በሆነ መንገድ የሚያስብበትን ሐሳብ ማመንጨት ይችላል። እንደ እምነቴ ከሆነ አለቃው መውደቅ አለ። አለቃ እንዲሆን መብት የተሰጠው ለዘመናት የጠገበ መሰዊያ የተሰራለት በዚህ ምድር ላይ አለ። በሃይማኖት መልክ በሉት በተለያየ መንገድ እሱ መሰዊያውን አፍርሰን የእግዚአብሔርን መሰዊያ ስንተካ ከመሰዊያው ላይ የተነሳ ክፉ ነገር አይወረውርም። የእግዚአብሔር መሰዊያ እየሰፋ ከሄደ ከእግዚአብሔር መሰዊያ የሚነሳው የእግዚአብሔር ቃል ፍቅር ነው። እግዚአብሔር ፍቅር ይሄ ነው።
በዚህ ዘመን ወገኖቼ ጠላት በተለያየ አይነት መንገድ ይሰራል። በተለያየ አይነት መንገድ ልንነቃበት ያስፈልጋል። ቁጭ ብለን ለመጠየቅ ለምንድን ነው የምንጣለው? ምንድን ነው የሚያጣላችሁ? ሁልጊዜ ጦርነት ብቻ ነው ሶሉሽን? አንዳንዱ ፖለቲካ አይዲዮሎጂ ሆኖ የመጣው ፌል አድርጓል እኮ። ኮሚኒዝም ወደዚህ ምድር ኢንትሮዲዩስ ሲደረግ በጣም በቃ ጽጌረዳ አበባ ነበር የሚመስለው። ነገር ግን በሚሊዮን የሚቆጠሩ ሰዎችን አጫረሳቸው። እነ ስታሊን ይሄንን ነው አድርገው ሄዱት። እኔ አሁን በጌታ ሆኜ ሳስበው አንዳንዱ ፖለቲካል አይዲዮሎጂ ራሱ ከአጋንንት ዓለም የመጣ ነው ብዬ ነው የማምነው። ስለዚህ የተጠራ ነው እዛ ድረስ አስበን ከአጋንንት የሆነውን እንድናፈርሰውም ጭምር። ከአጋንንት የሆነውን እኛ ልጆች እያለን አፄ ኃይለ ሥላሴ ወረዱ ተባለ። የደርግ መንግስት መጣ። ወንድሙን በፖለቲካ ልዩነት ሜዳ ላይ ይዘርረው ጀመር። ዛሬ ሳስበው there must be something እንደዛ አይነት አክሽን እንዲወስዱ የሚያደርገው ከሰው ልቦና የወጣ ብቻ አይደለም። ከሰው ብቻ ነው ያወጣ። ይሄ ማለት ሁሉ ነገር ከመንፈስ ነው ማለት አይደለም። ትክክለኛ ጥያቄ መጠየቅ አለበት። ነገር ግን ሰዎች ኤክስትራ ማይል ሄደው በሄትሬድ ተሞልተው ሶሉሽኑ ሌላኛውን በማጥፋት ነው ብለው ካሰቡ አይ ቲንክ እዚህ ጋር አጋንንታዊ ሐሳብ ገብቷል ማለት ነው። አለቃ፣ የፋርስ አለቃ ካለ ጭፍራ አለ አይደል? ጭፍራ ካለ ደግሞ የሚያስፈጽመው ነገር አለ ማለት ነው። ስለዚህ መንፈሳዊ አለቃ ካለ ምንድነው የሚሰራው? ዳንኤል ሰው ነው፣ ስጋና ደም ያለው። ይሄንን እዛ ያለውን አላየውም። ከዳንኤል ግን የተለየ እግዚአብሔር የፈጠረው መልአክ የሚባል መጥቶ ነገረው። ስለዚህ በእግዚአብሔር ቃል ብርሃን በዚህ ዘመን ያለውን መንፈሳዊ ውጊያ በመዋጋት እንደ ክርስቲያኖች ከእግዚአብሔር የሆነው ነገር ወደ ምድር እንዲመጣ ልንጸልይ ያስፈልጋል። አንዳንድ ቦታ ሰዎች የማይድኑት ለምንድን ነው ብለን መጠየቅ አለብን። ለምንድን ነው የክርስቶስ ኢየሱስ ስም ሲጠራ እንዳለ ማህበረሰቡ በጣም የሚቆጣው? ይሄ ሰውየው ብቻ ነው ወይ? ሰዎች ወደ ብርሃን እንዳይመጡ የሚያስቆጣ? ክርስቶስ ኢየሱስ ጌታ ነው ስላልክ ብዙ ሰዎች ደስ አይላቸውም። there must be something። ምንድን ነው? ከነሱ ውጪ የሆነ ኢንፍሉዌንስ የሚያደርግ ነገር ከሌለ በስተቀር። ድሮኛ ልጆች ሆነን ጌታዬ እንደምናችሁ ይባላል። ሰው ጌታ ተብሎ ክርስቶስ ኢየሱስ ጌታ ነው ስትል ሰዎችን የሚያስቆጣቸው ከሆነ there must be something። እንደነዚህ አይነት ጥያቄዎችን እየጠየቅን የእግዚአብሔር ሐሳብ እንዲፈጸም ለማድረግም ጭምር ነው የተጠራ። በእግዚአብሔር ዕውቀት ላይ የሚነሳውን ለማፍረስ በእግዚአብሔር። ስለዚህ አንዱ ክርስቲያኖች እንድንነቃ እግዚአብሔር የሚፈልገው አለቃው መንፈስ ላይ። አለቃው ከተመታ ጭፍሮቹ አክት ማድረግ አይችሉም፣ ለቀው ይሄዳሉ። አንዳንድ ሰዎች አጋንንት፣ መጽሐፍ ቅዱስ አጋንንት ይላል፣ ዲመን፣ አንክሊን ስፒሪት፣ እርኩሳን መናፍስት ይባላሉ። እነዚህ ከወደቁ መላእክት የተለዩ ናቸው ብለው ነው የሚያምኑት። የወደቁ መላእክትን እነዚህን ይለዩ። ስለዚህ በየፈርጁ እነዚህ የሰው ልጅ ጠላቶች ሰው በምድር ላይ ሲኖር በሰላም እንዳይኖር የሚያደርጉ መናፍስቶች ናቸው። ይሄ ማለት ሰው ሪስፖንሲቢሊቲ የለበትም ማለት አይደለም። እንደዛም ይሄን ያክል ጭፍን ያለ እምነት የለኝም። ነገር ግን በመናፍስት ዓለም ላይ እንንቃ። እግዚአብሔር ይመስገን ሰሞኑን በቅርብ የሚወጣ መንፈሳዊ ተዋጊ የሚል መጽሐፍ አለ፣ በወንድማችን በፓስተር አመሉ የተጻፈ በጣም የሚያስገርም መጽሐፍ። እንዲህ አይነት ወንድሞችን እያስነሳ እግዚአብሔር እንድንነቃ እያደረገን። አያችሁ፣ አዲስ ኪዳን ሙሉ ነው። አንዱን ነገር ላይ ብቻ ድዌል አድርገን በዛ ክርስትናችንን እንድንኖር አይደለም። አዲስ ኪዳን ባላንስ ነው። ስለ መላእክት ይናገራል፣ ወይም ከእግዚአብሔር ሊጀምር ስለ እግዚአብሔር ይናገራል። ስለ ቅዱሳን መላእክት ይናገራል። ስለወደቀው ሰይጣንና አብረውት ስለወደቁት መላእክቶች ይናገራል። ስለ ዲመንስ ይናገራል። ስለ አንክሊን ስፒሪት ይናገራል። ስለ ሰው ይናገራል። ስለ አሊማን ይናገራል። ስለ ሳልቬሽን ይናገራል። ሙሉ የሆነውን እንድናውቅና ሁሉም በየፈርጁ እንድናደርግ እግዚአብሔር ይፈልጋል። ሁሌ እየበረገግንም ሁሉ ነገር ሰይጣን ነው እንድንል አይደለም። ደግሞ ሌላ ኤክስትሪም ሄደን አይ በሰው የተሸነፈ ነው ምናምን ብለን ራሳችንን ዲሲቭ አድርገን በዲሴፕሽን ውስጥ እንዳንኖር ደግሞ እንድንነቃም ያስፈልጋል። ስለዚህ ከራሴ ህይወት ጀምሬ እስከ ቶሪቶሪያል ስፒሪት እስከሚባሉ ድረስ አውቄ የድርሻዬን መወጣት አለ። ድርሻዬ ምንድን ነው? እንደ እግዚአብሔር ቃል ለምንድን ነው ጦርነት የሚሆነው? ለምንድን ነው ብዙ ሰዎች የማይድኑ? ለምንድን ነው አንዳንድ ቦታ ሰማይ የተዘጋው? እንዴት ነው ሰማይ የምናስከፍተው? ወንጌል ተሰብኮ ሰዎች በሙላት እንዲድኑ ምንድን ነው ድርሻችን? ለምንድን ነው የክርስቶስ ኢየሱስ ወንጌል በኃይል ጉልበታም ሆኖ እዛ አካባቢ የማይሄደው? ትናንትና ወገኖቼ ይህንን ብዬ ጨርሳለሁ። ነጮች አሉ አብሬያቸው ማገለግል የኢቫንጀሊስቶች ቲም አለ የወንጌላውያን እና ዋናው ወንጌላዊ በዙም እያስረዳን ነበር። አንዱ ያነሳው ስለ አውሮፓ ነው። እሱ ራሱ አውሮፓ ውስጥ ነው የሚኖር። የሚያስገርማቸው አለ ብዙ ሪሶርሳችንን ለአፍሪካ እንሰጣለን፣ ለኢንዲያ እንሰጣለን።
እግዚአብሔር ይመስገናል። ሳናቀው አውሮፓ እኛ ራሳችን ወንጌላውያኖቹ ረስተነው ቁጭ ብለናል። ምን እናድርጋለን? ነቃ። ስለዚህ ዛሬ ክርስቶስን የሚጋፋ ወንጌልን ሰዎች እንዳይሰሙ፣ ወጣቶችን እንዳይሰሙ በዩኒቨርሲቲ መጽሐፍ ቅዱሳዊ የሆነውን ሐሳብ አስገብቶ የአውሮፓን ማህበረሰብ ከክርስቶስ ኢየሱስ አርቆታል። አባቶቻቸው በጣም በሚያስገርም አይነት ሁኔታ ለብዙ የዓለም ክፍል ወንጌል አድርሰው ዛሬ ብዙ ወጣቶች የአውሮፓ ልጆች ስለ ክርስቶስ መስማት አይፈልጉም። እንደውም ሌላ የሃይማኖት ነገር ስታረጉ ይሻል the moment you mention Jesus በቃ ቁጠኞች ይሆናሉ፣ አንግሪ ይሆናሉ። ስለዚህ there must be something አንድ አለፍ ብሎ ሄደ ነገር አለ ማለት። ስለዚህ ለአውሮፓ እንዴት መጸለይ እንዳለብን ዲዘርን ማድረግ አለብን። ስለዚህ ነው ወገኖች ዋይ ኤቭሪ ታይም የጦርነት አዙሪት እኔ እናንተን ያገባን ይሆን? ጸሎታችን በየጊዜው መጣላት፣ ፍቅር ማጣት፣ ትንሹን ነገር ማጋነን፣ እንፋቀር እንዋደድ ከሚል ይልቅ እያንዳንዱ ተነስቶ አንዱን ሌብል ማድረግ አሁን ካልቸር ሆኗል። በቃ ለኔ ትነሳና ትለጥፍብኛል፣ እኔም እግዚአብሔርን ማልፈራ ከሆነ እለጥፍብሃል። የዚህ ዘመን መሰዊያ እንደ ድሮ እንደ ጥንት ተራራ አይደለም። በጥንት ዘመን ሰይጣን እግዚአብሔርን ተፎካክሮ ከዛ በሰራራ ወይ በፀሐይ በውሃ ምናምን ከዛ በየዘመናቱ መሰዊያውን ይቀይራል። አሁን አዲስ መሰዊያ አገኝቷል። ሶሻል ሚዲያ የሚል ሶሻል ሚዲያ አንደኛው የዘመናችን ኢንክሉዲንግ ሜቢ ሚዲያ እንደዚህ እንደኛ ቴሌቪዥን መሰዊያ ነው። መስዋዕቶቹ ደግሞ እኔ ተናጋሪውና መሰዊያው ላይ የማቀርባቸው ሰዎች ስለማላቀው ነገር የምናገር ከሆነ እየሰዋው ነው። ስለዚህ እስከዚህ ድረስ እንድናስብ እግዚአብሔር ይፈልጋል። የዘመናችንን ተግዳሮት የሰይጣን እጅ አለበት ወይስ የለበትም? ፒውርሊ ንጹህ በሆነ ከሰው አይምሮ ልቦና በፈለቀ ጥያቄ ነው እየተጠየቀ ያለው ወይንስ ከጀርባው አጋንንታዊ ሐሳብ አለው ወይ ብለን ጠይቀን የእግዚአብሔር ቃል ከመንፈሳችን ጋር ካረጋገጠልን ይሄ ነገር ከሰው ያለፈ ነው ብለን ከጀርባ ያለውን ሐሳቡን ልናፈርሰው ያስፈልጋል። እየጨረስኩ ነው ፓስተር። ኮሚኒዝም አፍሪካ በመጣ ጊዜ ሪዮት ዓለሙ ማለት ዴሪክ ፕሪንስ የሚባሉ ሰው እንግሊዛዊ ሚሽነሪ ኬንያ ያገለግሉ ነበር። እኚህ ሰው እያገለገሉ ለወንጌላውያን ትሬኒንግ እየሰጡ በነበረ ጊዜ ከወንጌላውያኖቹ መሃል አንደኛው ራእይ ያየ ብለው ያስተማሩትን ሰምቻለሁ። ብድግ ብሎ ኬንያ ውስጥ ነው እግዚአብሔር በመንፈሴ ያሳየኛል አለ። የማየው ነገር በፈረስ ላይ የተቀመጡ ብዙ የሚጋልቡ ሰዎች አያለው። የያዙት ባንዲራ ቀይ ነው፣ ባለኮከብ ቀይ ነው እያለ እግዚአብሔር ያሳየውን መገለጥ መናገር ጀመራሉ። የዛን ጊዜ እኔ ቁጭ ብዬ ነበረ። እሳቸው በጌታ የቆዩ የበሰሉ ስለሆኑ ትርጉሙ ገባቸው። ይሄ የኮሚኒዝም ስፒሪት ነው፣ ወደ ኬንያ ሊገባ ፈልጓል፣ እንጸልይ አልኳቸዋል። ከዛ በኋላ እዛው ስብሰባ ላይ ወደ ኬንያ እንዳትገባ ይሄ መንፈስ እያልን በመጣው መገለጥ፣ እውነተኛ መገለጥ እንዴት ደስ ይላል! እውነተኛ ከእግዚአብሔር የሆነ ትንቢት፣ እውነተኛ የሆነ ወርድ ኦፍ ኖሌጅ፣ እውነተኛ የሆነ ዊዝደም። ስለዚህ እየተቃወምን ጸለይን አሉ። እየተቃወሙ ሲጸልዩ ያው ሰው ምን አያሉ? ስፒሪቱ ፊቱን አዙሮ ያ በሰማይ የሚታየው ጋላቢ አዙሮ አይ ቲንክ ካልተሳሳትኩ ወደ ሶማሊያ ሄደ ብለው የተናገሩት እዚህ ላይ። ከዛ በኋላ የሆነው እናውቃለን። በሶማሌ በእኛ ሀገር አይ ዶንት ኖ። በዛ ጊዜ እኔ ልጅም አማኝም ስላልነበርኩ አላውቅም። ኮሚኒዝም ወደዚህ ሀገር ከመምጣቱ በፊት በዛ ዘመን የነበሩ አማኞች ሲሪየስሊ ጸልየው ይሁን አይሁን አላውቅም። ነገር ግን አድርሶ የሄደው ዳሜጅ ከሰው ብቻ ነው ብያለሁ። አሁንም ስሙ ቢቀየር ከእያንዳንዱ ፖለቲካ አይዲዮሎጂ ጀርባ መንፈሳዊ ይዘት አለ ወይ ብለን መጠየቅ አለብን። ይሄ የኔና የናንተ የዳነው ሰዎች ኃላፊነት ነው።